ሥጋዬን የበላ ደሜንም የጠጣ ከኔ ጋር ይኖራል ብለህ ተናግረህ ተኮነን ብትለኝ እንወርዳለን። ሥጋዬን የበላ ደሜንም የጠጣ ከኔ ጋር ይኖራል ብለህ ተናግረህ ተኮነን ብትለኝ እንወርዳለን አብረን። እኔን ምን ቸገረኝ አይቀርም ሞቱ ይላል። እንግዲህ ደግሜ ላነሳለት ትችላለሁ። ሥጋዬን የበላ ደሜንም የጠጣ ከኔ ጋር ይኖራል ብለህ ተናግረህ ተኮነን ብትለኝ እንወርዳለን አብረን እኔን ምን ቸገረኝ ነው የሚል እንግዲህ ወርቁን ይነግረናል ማለት ነው። ራሱን አስተዋውቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንዴት ዋላችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። ስሜ ናሁሰናይ ልጄን ይባላል። ከግጥሙ እንደምረዳው እንግዲህ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እና ቆርቤ ያለውና ፈርደብኝ እንኳን ሲኦል ብገባ አብረኝ ትገባለህ አንተም ሲኦል። ስለዚህ የሚቸገረኝ ይመስለኛል። መልሶታል። እሺ ያው እንግዲህ ሥጋውን ደሙን ከበላ አንድ ሰው ሲኦል ይወርዳል። ሥጋውን ከበላ ደሙን ከጠጣ ሲኦል ይወርዳል። ስለዚህ በዚህ እርግጠኛ ነበሩ ማለት ነው ገጣሚው። ሥጋዬን የበላ ደሜንም የጠጣ ከኔ ጋር ይኖራል ብለህ ተናግረህ ተኮነን ብትለኝ እንወርዳለን አብረን። እኔ ምን ቸገረኝ፣ እኔ በልቻለሁ፣ ሥጋው ደሙን ተቀብያለሁ። ከወረድኩ ግን አንተም አብረህ ነው። ምክንያቱም እኔ አንተን ሥጋና ደም በልቻለሁ ነው። መልሶታል ማለት ነው። ወደ ቀጣዩ እንሄዳለን። መልካም ቤተልሔም መልካም ደጀ ሰላም፣ መልካም ቤተልሔም መልካም ደጀ ሰላም። እኔ አምላክን ብሆን በጉልበት ያልኮራም፣ ላላሰነብተው ላፈርሰው አልሰራም። ይደገም። መልካም ቤተልሔም መልካም ደጀ ሰላም፣ እኔ አምላክን ብሆን በጉልበት ያልኮራም፣ ላላሰነብተው ላፈርሰው አልሰራም። ዘላለም ተዋርድ ይባላል። ያው መልካም ቤተልሔም የሚለው ቃል ላላሰነብተው ላፈርሰው አልሰራም። ላላሰነብተው ላፈርሰው አልሰራም። ህብረ ቃሉ የሚሆነው ላፈርሰው አልሰራም። የመጀመሪያው ላፈርሰው ወይም ቤቱን ከሰራሁበት ልደመስሰው ላጠፋው አልሰራም ይላል። ሁለተኛው ወርቁን ደግሞ ስናወጣ ይሄ ሰሙ ነው። ወርቁን ስናወጣ ላፈርሰው አፈር ለሆነ ሰው አልሰራም፣ እኔ አምላክን ብሆን በዛ ለዚህ አፈር ለሆነ ሰው አልሰራም ይላል። የጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ወደዚህ ዓለም መጥቶ እኛ አፈር ለሆንን ሰዎች ክቡር ደሙን ሰጥቶናል ማለት ነው። እኔ ግን ብሆን ያን አላደረገም እያለ ይሟገተዋል ማለት ነው። እሱ ይመስል ተመልሷል አልተመለሰም የሚል አልተመለሰም ተመልሷል። እሺ የተመለሰ አይመስልም። ላፈርሰው አልሰራም ማለት ሰው ይሞታል፣ ይበሰብሳል፣ ወደ አፈር ይገባልና ወደ አፈር የሚገባን ሰው ከጅምሩ ለምን እሰራለሁ መሰለኝ ወርቁ። አሁንስ የቅድሙስ? እሺ ወደ መልሱ እንሂድ። ረዲያና አንስተውታል ሁለቱ። መልካም ቤተልሔም መልካም ደጀ ሰላም፣ እኔ አምላክን ብሆን በጉልበት አልኮራም፣ ላላሰነብተው ላፈርሰው አልሰራም። ቀጥታ ስናየው አምላክ ምንድን ነው? ጉልበተኛ ነው። ነገ አነሳዋለሁ ብሎ
ምን ይላል? ያፈርሳል። ነገ እሰራለሁ ብሎ ያፈርሳል። እኔ ግን አምላክ አይደለሁም። አምላክ ግን ምንድን ነው? ሁሉን ቻይ ነው አይደለ? ወርቁ ስናየው እሱ ሰውን የሚያፈርሰው ስለሚሰራው ምን እንደሚሰራው እርግጠኛ ስለሆነ ነው አይደል? አይደለም? እንደዛ ነው። ስለዚህ ላላሰነብተው ላፈርሰው አልሰራም። ገጣሚው ማለት የፈለገው እዚህ ጋር እኔ እንደሱ አይደለሁም፣ ሁሉን አልችልም፣ ጉልበት የለኝም፣ ኃይል የለኝም፣ እሱ ግን ኃይል አለው ነው እና ላላሰነብተው ላፈርሰው አልሰራም። ሰውን ሟች አድርጌ መስራት አልችልም። ስለዚህ እዚህ ጋር ትንሣኤንም ምን ይለናል ማለት ነው? ያመለክተናል ማለት ነው። ሞትን አለ፣ ከሞት በኋላ ደግሞ ትንሣኤ አለ ማለት ነው። አሁን ወደ ሁለተኛው ጥያቄ እንሄዳለን። ተካፈሉት አሉን የእኛን ዕጣ ተካፈሉት አሉኝ የእኛን ዕጣ የትም ሀገር ብንሄድ በመሬት አናጣ የሚል ይሆናል ማለት ነው። ሰላም ይባላል። በህብረ ቃሉ ይመስለኝ መሬት አናጣም ነውና መሬት አናጣም የሚለው ደግሞ ስንሞት የምንቀበልበት አናጣም ተመልሷል። በይ መሬት ማለት ምን ማለት ነው? የሚበራ መሬት። በይ መሬት ማለት በይ ማለት ልም ምንድን ነው? ተካፈሉት አሉት የእኛን ዕጣ ሰሙ። የእኛን ዕጣ ማለት የእኛ የሆነውን የእኛን ድርሻ ወሰዱት። እኛ ግን የትም ብንሄድ ልም የሆነ ማብቀል የሚችል መሬት አናጣም ነው። ወርቁ ግን መቀበሪያ አናጣም ነው። ስንሞት የሚቀብረን መሬት አናጣም ይሆናል ማለት። ስለዚህ ተመልሷል አይደል? እሺ ወደ ቀጣዩ እንሄዳለን። እኔማ ጠጅህን ምን አደርገዋለሁ? እኔማ ጮማህን ምን አደርገዋለሁ? በራሴ አዘንብዬ በእኔ ቀዳዋለሁ፣ በዓይኔ ቀዳዋለሁ የሚለው ይሆናል። ታውቁታላችሁ? አላየንም በሉ በሚለው መዝሙር ውስጥ ነው ያለ። እኔማ ጠጅህን ምን አደርገዋለሁ? እኔማ ጮማህን ምን አደርገዋለሁ? በራሴ አዘንብዬ በዓይኔ ገዳዋለሁ፣ እስኪ አላየንም በሉ የሚለው መዝሙር ውስጥ ነው ማለት ነው። ሌላ ነገር ከሚቀባጠር አላውቀውም። ስለዚህ ይህንን ወደ ማን ወደ እናንተ የምሰደው ትመልሳለህ? እኔማ ጠጅህን ምን አደርገዋለሁ? እኔማ ጮማህን ምን አደርገዋለሁ? በራሴ አዘንብዬ በዓይኔ ቀዳዋለሁ። በራሴ አዘንብዬ ማለት ራሴ ከፍ አድርጌ እቀዳዋለሁ። ሁለተኛው ወርቁ ይመስለኛል ደግሞ በራሴ አዘንብዬ በራሴ ሳዘን ማዘን ስሜቱ እሱ ይመስለኛል። እንዲህ ነው። እውነት ነው። እሺ ያው ተመልሷል ማለት ባይቻልም ትንሽ አይደል ፍንጭ ግን አገኛችሁ። እሺ እኔማ ጠጅህን ምን አደርገዋለሁ? እኔማ ጮማህን ምን አደርገዋለሁ? በራሴ አዘንብዬ በዓይኔ ቀዳዋለሁ። አቅም የለኝም የማይሆን ሁሉ መብላት፣ ግን በዓይኔ እንዲሁ እየቃኘው አላደል የሀሳብ የድሃ ኑሮ እንደዛ ነው ቀጥታ ስናየው ማለት ነው። ነገሩ ግን በራሴ አዝንብዬ በራሴ አዝኛለሁ። በምሰራው ስራ በማደርገው ምግባር በራሴ አዝኛለሁ እና በዓይኔ ቀዳዋለሁ፣ አነባለሁ ነው። በራሴ እያዘንኩኝ ምን ላለሁ አለቅሳለሁ የሚል ይሆናል ማለት ነው። አሁን የበገና መዝሙሩ ብቻ አይደለም፣ ግጥሞቹ ሁሉ የተለዩ ናቸው። ማሰብ እንድንጀምር ማንበብ እንድንጀምር የሚገፋፉ ናቸው። ይሄ ሁሉ ነው በገናን በገና ያሰኘው ማለት ነው። ወደ ቀጣዩ እንሂድ።
የኢየሩሳሌም ሴት ጎለጎታ ላይ ሰርታ ቤት እግዚአብሔር ያጽናሽ አልናት ወይ? ወልዳ አልሞታትም ወይ? ራሳችሁንም እየታዘባችሁ የኢየሩሳሌም ሴት ጎለጎታ ላይ ሰርታ ቤት እግዚአብሔር ያጽናሽ አልናት ወይ? ወልዳ አልሞታትም ወይ? የኢየሩሳሌም ሴት ጎለጎታ ላይ ሰርታ ቤት እግዚአብሔር ያጽናሽ አልናት ወይ? ወልዳ አልሞታትም ወይ? አዝነናል። ድንግል ማርያምን እንትን የሚል ይመስለኛል እና ወልድ ሞቶልናል ለእኛ ያው ለቤተ ክርስቲያንም ለእኛም ይሆናል። ከዛ ወልድ አልሞተልንም ወይ? እንዴት ነው ወልድ እንደሞተልን ሆነናል ወይ የሚል ይመስለኛል። ተመለሰ። ያው ነገሩ እናንተ ማው አይደለም የምትሉ በራሳችሁ ምክረው አይደል? አዎ እሺ። ተገኝቷል ነገር ቀጥታ ስንረዳው የኢየሩሳሌም ሴት ጎለጎታ ላይ ሰርታ ቤት እግዚአብሔር ያጽናሽ አልናት ወይ? ወልዳ አልሞታትም ወይ? ኢየሱስ ክርስቶስ በተወለደ በ2 ዓመት ላይ ብዙ የእስራኤል ሴቶች አንብተዋል አይደል? ሕፃናት አልተገደሉባቸውም። ስለዚህ ያኔ የኢየሩሳሌም ሴት ወላዶች እየሞቱባቸው ነበር ማለት ነው። እሱን ነው ቀጥታ የምናየው። ከዛ ደግሞ የክርስቶስን መሞት ወልዳ አልሞታትም ወይ አልሞተባትም ወይ ነው አይደለም? ስለዚህ የኢየሩሳሌም ሴት ጎለጎታ ላይ ሰርታ ቤት እግዚአብሔር ያጽናሽ አልናት ወይ? ወልዳ አልሞታትም ወይ? ክርስቶስ አልተሰቀለም ወይ ነው ማለት ነው ዋናው ጽንሰ ሐሳብ። ያኛው ደግሞ ሰሙ ያው የኢየሩሳሌም ሴቶችን የሚያነሳልን ነው ማለት ነው። ስለዚህ አሁን ምን እናድርግ? ስንት ጥያቄ ደረሳቸው? 2 እሱ ይቀራል። እሺ የእሱ ላይ ደግሞ ከሰማየ ሰማያት ወርደህ ከድንግል ማርያም ተወልደህ ትጨክናለህ ምን ነው አምላክ በእናትህ ሰው። ከሰማየ ሰማያት ወርደህ ከድንግል ማርያም ተወልደህ ትጨክናለህ ምን ነው አምላክ በእናትህ ሰው። ያው አምላክ በእናትህ ሰው ሲል ያው ክርስቶስ ከዓለም በኋላ ወደዚህ ከእመቤታችን በኋላ ያው በሥጋ ስለተገለጠ በእናትህ ሰው ነህ፣ ያው ብቸኛ እናቱ እሷ ስለሆነች በእናትህ ሰው ነህ ይለዋል። በእናትህ ደግሞ ሰው ሁነ፣ ሰው በእናቱ ውስጥ ለሚለው ይራራል አይደል? እሱን ደግሞ ያው በመስቀሉ ስር በዮሐንስ በኩል ለኛ እንድንለምንባት እመቤታችን ቅድስት ድንግል ማርያም ስትሆናል። ስለዚህ በእናትህ አንተ ሰው ሁነ ብለን እየለመኑ ይመስለኛል ያንን ለማለት ተመልሷል። አናውቀውም። እሺ ያው ራሱ የተናገረው ነው። የመጀመሪያው ነገር አምላክ በእመቤታችን በቅድስት ድንግል ማርያም ስጋን መዋሃዱን የሚገልጥ ነው አይደለ? እና ደግሞ እንዴት እኛም የእመቤታችን ምኗ ነን? ልጆቿ ነን አይደል? በእናትህ ሰው ትጨክናለህ ወይ ትፈርዳለህ ወይ የሚልም ሌላ እና ዘንልን ራራልን የሚል ሀሳብ አለው ማለት ነው። መለያ አንድ ጥያቄ ልጠይቅ፣ ከዛ በኋላ ሁሉም የራሳቸውን ይመልሳሉ። እሺ እንዴት ነበረ? ማን ነው የመለሰ? ያልመለሰ ማን ነው? ስንት ሰው ነው የመለሰው? እሷ መልሳለች። ሁለቱን እንለያያቸው። አዎ እነሱን እንለያቸው። እሺ ጠማማውን እንጨት መወልጋዳውን እንጨት እየቆረጣችሁ እሺ በዜማ ልበልላችሁ። ጠማማውን እንጨት ወልጋዳውን እንጨት ጠማማውን እንጨት እየቆረጣችሁ ይህም ማገር ሆኖ ቤት ትሰራላችሁ። አይቀርም ሞቱ
ይህም ሀገር ሆኖ ቤት ትሰራላችሁ። ይህም ሀገር ሆኖ ጠማማ የሆነ ሀገር ያው ቤት ለመስራት አይሆንም። ስለዚህ ይህም ሀገር ሆኖ አይሆንም ማለት። ስለዚህ ይህ ደግሞ ይህ ዓለም ላይ ሀገር ያው እንግዲህ ዓለማችን ያው ጊዜያዊ ሀገራችን ናት። ጊዜያዊ የምንኖርባት ሀገር ናት። ያው የኛ ርስት ኢየሩሳሌም ሰማያዊት ናት። እናንተም እዚህ ምድር ላይ ያላችሁ ይህም ሀገር ሆኖ ትጨነቃላችሁ፣ ለዚህኛው ዓለም ትሰራላችሁ፣ ትደክማላችሁ በማለት ነው። አንድ እሱን ጠይቀውና እንጨርሳለን። የራሳችን እንትን እንወስዳለን ማለት ነው። ስራ ፈቶ አለ ትናንት ሸማኔው፣ ያ ቀለምሽ ነው ወይ የተበላሸው? ስራ ፈቶ አለ ትናንት ሸማኔው፣ ያ ቀለምሽ ነው ወይ የተበላሸው? ቀለም የሚለው ይመስለኛል። ቀለም ከዜማ ጋር እንዴት አድርጌ ልገምት ነው? በዛ ብዙ ይሻላል። ያ ቀለምሽ ነው የተበላሸው። እና ቀለም የዜማ ኦር አላቀለም ይባላል አይደል? እሱ ነው የተበላሸው ለማለት ይመስለኛል። ተመልሷል። ያ ቀለምሽ ነው ወይ የተበላሸው? ምን ማለት ነው? ምንድን ነው ቀለም? ምንድን ነው? መልክ አይደለም። ስራ ፈቶ አለ ትናንት ሸማኔው፣ ያ ቀለምሽ ነው ወይ የተበላሸው? ሟች ነሽ ነው። ያ ቀለምሽ ያ ውበትሽ ነው የተበላሸው የሚል ትርጓሜ ይኖረዋል ማለት ነው። ስለዚህ የበገና ግጥሞችን በገና ስትደረድሩ እንደዚህ አይነት ነገሮችን እያያችሁ እያነበባችሁ እየጻፋችሁ እንዳለ ማንበብ ይቀድማል አይደል? ይህን ግጥም ለመጻፍ እውነታውን ማን ነው እንዲህ አይነት ግጥሞችን ጽፎ ለበገና ዘማሪያን የሚያስር ነው? በገና ዘማሪያን ነው መጻፍ አለባቸው ለቃሽ። ጥያቄና መልሳችንን በዚህ ጨርሰናል። እንግዶቻችን እናመሰግናለን። እግዚአብሔር ያክብርልን። በኋላ ሽልማታቸውን ይወስዳሉ።